የኢትዮጵያ ኦርቶዶክስ ቤተክርስቲያን ነጭ በነጭ ለብሳ ምዕመኖቿ ነጭ በነጭ ለብሰው እየቀበሩት ታላቁ መምህር ዘላለም ወንድሙን በተመለከተ የህይወት ታሪኩ ሲነበብ ይሄ ሁሉ ነገር የተሰራው በ49 ዓመት ውስጥ ነው ወይ? ከ49 እድሜው እኮ ነው ያው 30 ምናምን ዓመት ነው ያገለገለውና በዚህ ጊዜ ውስጥ ሁሉ ነው ወይ ይሄንን ያገለገለው የሚል ጥያቄ ስታነሱ 100 ዓመትም የማይበቃው ጸጋ ተላብሶ ታገኙታላችሁና ይሄ ትልቅ በረከት ይሄ ትልቅ መታደል ነው። ይሄ በአደባባይ ይፋ ሆነ። ከዚህ ውጪ ግን ዛሬ እኔ ሼር ላደርጋችሁ የፈለኩት ካህናትም ወዳጆችም ብዙ ሰው የማያውቀውን አንድ ሚስጥር ነው። አንድ የመምህር ዘላለም ቤተሰብ አለ። መምህር ዘላለም ይህንን ቤተሰብ የተዋወቀው ከዚህ ቤተሰብ ጋር ግንኙነት የጀመረው የዛሬ 6 ዓመት በሆነ አንድ አጋጣሚ ነበር። የዛሬ 6 ዓመት አካባቢ ቂርቆስ ቤተክርስቲያን አገልግሎት ነበረውና እዛ ከመሄዱ በፊት መኪናውን ማስተካከል ስለነበረበት ቦሌ አካባቢ ወደሚገኝ አንድ ገራጅ ጎራ ይላል። እዛ እንደደረሰ ትንሽ ቆይቶ አንዲት ብላቴና እየተጫወተች ነበርችና መምህር ዘላለም ብላ የሮጠች መጣ ትጠመጠምበታለች። ይደነግጣል። ማን ልበል ስምሽን ሲላት ስሟን ትነግረዋለች። ትርጉሙ ምንድነው ብሎ ይጠይቃታል። ጸዋሪ ተፍሬ ትለዋለች። በጣም ይገረማል። አንዳንድ መንፈሳዊ ጥያቄዎች ሲጠይቃት የምትመልስለት መልስ ይገረማል። ይሄ ሁሉ ነገር እንዴት ልታውቅ ቻለች ብሎ እስቲ አንቺን የወለዱ ያሳደጉ ወላጆችሽን መተዋወቅ ፈልጋለሁ እስቲ ጥሪልኝ ሲላት እናቴ ብቻ ነች ያለችው ትለዋለች። እሺ እሳቸውንም ቢሆን ጥሪልኝ። እንዴ ልጅ ነች እኮ ምናምን ትለዋለች። እሺ ጥሪያት። እናት ስትመጣ መምህር ዘላለም ነው። መምህር ዘላለምን የምታውቀው ከልጅነቱ ጀምሮ ነው። በ12 ዓመቱ እንደጀመረ አገልግሎት ሁሉ የነገረችኝ እሷ ናት። እና ስታየው ፈጽሞ አልጠበቀችም። እና ያ ቦታ ያ ገራጅ ለካ የዚህች እናት ቤተሰቦች ለገራጅነት ያከራዩት ቦታ ነው። እና ያችን ብላቴና ስትጫወት ነበረ መምህር ዘላለም መኪናውን ለማስተካከል እዛ ገራጅ የመጣውና በጣም ተገርሞ እናትን ተንደርድራ መታ ልጨብጠው ስትል ያው አይጨብጣትምና በነገራችን ላይ በዘመኑ ሁሉ ነው እቺን ስትነግረኝ ሴት አይጨብጥም። እኔ ለምሳሌ ጨብጦኛ አያውቅም ነው ያለች። መምህር ዘላለም እባክህ ጨብጠኝ ስትለው እግዚአብሔር ይስጥልኝ ምናምን ነገር ብሎ ነው የሚሄደውና አይጨብጥም። እና የዛለት የጠየቃት ጥያቄ ምንድነው? እንዴት አድርገሽ ብታሳድጊያት ነው? እንዴት አድርጋችሁ ብታነጿት ነው ብሎ ሲጠይቃት አንተ እኛን ባሳደግክበት የእግዚአብሔር ቃል ነው ያሳደግናት፣ ደሞም ይገባል ግዴታም አለብን እንደዛ ነው ያሳደግናት ትለዋለች። በጣም ይገረማል። የት ነው የምትማሪው ብሎ ሲጠይቃት ቦሌ አካባቢ በጣም ውድ ትምህርት ቤት አለ እዛ ትጠቅስለታለች። አይወደድባችሁም ሲላት የጤና እክል አለባት ራሷን ያማታል ከተወለደችበት ጊዜ ጀምሮና ድንገት እንኳን ብትወርቅ ቶሎ ለመድረስ ብዬ ነው ውድም ቢሆን እዛ ትምህርት ቤት ያስገባዋት ትለዋለች። እና በጣም ይገረማል። ውድ አይሆንባችሁም ክፍያው ምናምን ሲል እግዚአብሔር ይከፍላል፣ እስካሁንም እግዚአብሔር እየከፈለ ነው የቆየው ትለዋለች። ከዛ ግን ወዲያውኑ የሚጠይቃት የሚያማት ነገር ምንድነው ሲላት ትነግረዋለች። ከልጅነቷ ጀምሮ ያቺ ልጅ በወቅቱ 15 ዓመቷ አካባቢ ነበር። በጣም አለቀሰ። ታሪኳን፣ አስተዳደጓን፣ ሁኔታዋን አባቷ አብሮ አይደለም ያለው እናቷ ብቻ ነች ያሳደገቻትና በደረቷ መተኛት አትችልም ያቺ ብላቴና እና ብዙ የጤና ችግር አለባት። ይህን ታሪክ ሲሰማ በጣም አለቀሰ። ከዛ በኋላ ግን ያላት ነገር ምንድነው ለእናትየዋ እኔ ታላቅ ወንድማችሁም ነኝ አባታችሁም ነኝ፣ ከዛሬ ጀምሮ በህይወት እስካለው ድረስ አልለያችሁም ብሎ ስልክ ቁጥር ይሰጣቸውና በማንኛውም ሰዓት ደውሉልኝ ይላቸዋል። የሚገርመው ትውውቅና አጋጣሚ ይሄ ነበረ። ከዛ በኋላ ላለፉት 6 ዓመታት የሚገርም ግንኙነት ነው የነበራቸው። መምህር ዘላለም ጸዋሪ ተፍሬን ከተዋወቀበት ጊዜ ጀምሮ አዲስ አበባ ውስጥ ለአገልግሎት እስካለ ድረስ በተለይ ከአገልግሎት በኋላ ማታ ጊዜ ካገኘ ይሄዳል እቤታቸው። እቤት አይገባም። ማንንም ሰው ቤት ውስጥ ገብቶ አያውቅም ነው ያለችኝ የዚህ ባለ ታሪክ። ደጅ መኪና ውስጥ ነው የሚቀመጠው። ጋቢና ከጎኑ የምትቀመጠው ጸዋሪ ተፍሬ ብቻ ናት። እናት ከኋላ ነው የምትቀመጠው። ላለፉት 6 ዓመታት የነበራቸው ግንኙነት ውስጥ አንዱን ነገር ሼር ላድርጋችሁ። በጣም የሚገርመው ነገር ቀን ሲሰብክ የነበረውን የእግዚአብሔር ቃል ባይመጣ እንኳን ይከፍትላቸውና በዋትስአፕ ወር በቴሌግራም ይከፍትላቸውና ለእናትና ለልጅ የ2 ሰዓት ይሁን የ1 ሰዓት ስብከት የመከታተል ግዴታ ነበረባቸው። እናት አንዳንድ ጊዜ ደክማታል።
በዛን ሰዓት ስልክ ማውራት አትችልም። እሱ የሰበከውን ስብከት መስማት አለባት። ጸዋሪተ ፍሬ ግን በታላቅ ደስታ ነበረ የሱን ትምህርት የምትከታተለው። ስለዚህ ላለፉት 6 ዓመታት እሱ የሰበካቸውን ስብከቶች ሁሉ እየሰማች ነው ያደገችው። ይሄ አንድ አስገራሚ ነገሩ ነው። ከዛ በኋላ የትምህርት ቤት ወጪዋን ከቨር የሚያደርገው ይሄው ታላቅ መምህር ነበረ፣ መምህር ዘላለም። ይሄ ብቻ አይደለም፣ ውጭ ሀገር ደርሶ በመጣ ቁጥር የሚያስፈልጋትን ነገር ሁሉ ይዞላት የሚመጣ አባቷ ነበረ፣ በተለይ መድኃኒቷን። ከዚህ ከመድኃኒት ጋር በተያያዘ የሚገርማችሁ ነገር በየካቲት 12 በቀደም ከመሞቱ በፊት ወደ ለንደን ጉዞ ያደረገው የካቲት 12 ነው። ያንን ለዚህ ለጸዋሪተ ፍሬ እንዳትነግሪያት እዚሁ ከተማ ውስጥ እንዳለው ነገርያት ብሏት ነበርና ወደ ለንደን ሄደ ማለት ነው። ከዛ ዳይሬክት ወደ አሜሪካ መሄድ ይችል ነበር። ያደረገው ነገር ምንድነው? በ17 ተመልሶ ወደ አዲስ አበባ መጣ። ጫማና መድኃኒት ነበር ይዞላት የመጣውና በ18 ተመልሶ ወደ አሜሪካ ሄደ። ከለንደን ወደ አሜሪካ መሄድ ሲችል ከለንደን ወደ አዲስ አበባ የመጣው አንድም ጸዋሪተ ፍሬን ለማግኘት ነበር። የሚገርም ነው። እና ይህ ታላቅ መምህር ይህች ልጅ ጤናዋ እንዲመለስ በብዙ ታትሯል። እስከ 80,000 ብር ድረስ ከፍሎ አሳክሟታል። እግዚአብሔር ይመስገን። በቅርቡም ከ5 ወራት በኋላ ጤናዋ ሙሉ ለሙሉ ይመለሳል ተብሎ ይጠበቃል። ለዚሁ ብሎ ነበረ መድኃኒቷን ከ5 ወር በላይ የሚሆን መድኃኒት ነው ያመጣላት። አስቡት። ወደ አሜሪካ ሲሄድ ታውቆታል፣ ላልመለስ እችላለሁ ብሎ አስቧል። ከዛ በፊት ግን ለዚህች ልጅ መድኃኒቷን ማድረስ ነበረበት። ይሄ ነው አንደኛው ባህሪው ማለት ነው። የጸዋሪተ ፍሬ እና የመምህር ዘላለም ግንኙነት ይሄ ብቻ አይደለም። እንዳልኳችሁ አዲስ አበባ ሆኖ በተከታታይ ለ3 ቀናት ካልመጣና ካላገኘችው ታኮርፋለች። ሲመጣ በአራተኛው ቀን ሲመጣ ታኮርፈዋለች እና መጨረሻ ላይ ፊቱ ላይ አንዳንድ ለውጦች ስትመለከት ተጠይቀው ነበር። ዘላለም አሟል እኮ፣ አይንህ ልክ አይደለም፣ ፊትህ ልክ አይደለም፣ ለምንድነው ቼክአፕ የማታደርገው ስትለው አይ እንደዚህ በቃ ንፋሱ ነው ምን ነው እያለ ይሸውዳት ነበር። የሷን ሕክምና እየተከታተለ ለሷ መድኃኒት ያው ሁሉ ዋጋ እየከፈለ ለህይወቷ ያው ሁሉ ነገር እያደረገ የራሱ ጤና ላይ ብዙም ትኩረት አያደርግም ነበር ይሄ ታላቅ መምህርና ወደ አሜሪካ ሲሄድ ላይመለስ እንደሚችል ያውቅ ነበር። ግን ሁሉ ጊዜ ያስተማራቸው ቃል ምንድነው? ክርስቶስን ላይ ናፍቃለሁ የሚል ነገር አለ። ይህች ምድር በጣም ጠልቷት ነበር። የሚሰማው ዜና የሚያየው ነገር ሁሉ ያስለቅሰው ነበርና ክርስቶስን ለማየት እንደ ሐዋርያው ጳውሎስ ይናፍቅ የነበረ አገልጋይ ነው እና በዚህ ሁሉ መካከል የሚገርማችሁ በ24 ሰዓት ውስጥ አንድ ጊዜ ነው የሚበላው። ማታ ነው ከአገልግሎት በኋላ የሚበላው። ሰዎች ጾም መፍቻ ብለው አሁን በ12 ራሱ ይዘውለት መጥተው ነበረ። ምግብ በሳህን ደውሎ ነው ያቀበላቸው። ዳቦ እንደዚሁ መኪና ውስጥ አሉ። ያለው ነገር ጠቅላላ ወይ ለሰው የሚሰጥ ብርድ ልብስ የመሳሰለው ነገር ነው፣ ወይም ደግሞ እንደዚህ ዳቦ እየቆረሰ የሚሰጥበት ትሪ፣ ቢላዋ የመሳሰለው ነገር ነው ያለው እና አሁን በህይወት ታሪኩ ላይ ከተነበበው ውጪ በጣም የሚረዳቸው በጨለማ በማታ የሚያካፍላቸው ብዙ ሰዎች አሉ። ለምንድነው በጨለማ ይሄ ሁሉ ዝናብ እየወረደብህ ይሄን የምታደርገው ሲሉት በቀንማ በቪዲዮ ትቀረጻላችሁ ይላል። ማንንም በማያበት በዚህ ሰዓት ይሻላል ይላልና በስውር ነበር የሚያገለግለው የነበረው። ይህች ልጅ አርብ ከመሞቱ በፊት መሰለኝ በስልክ አውርቷቸዋልና እግዚአብሔር ከእናንተ ጋር ይሁን በርቱ ብሎ የመጽናኛ ቃል የሚመስል ነገር ተናግሯልና አሜሪካ ትንሽ ልቆይ ይችላልኝ ብሏቸው ነበር። ከዛ በኋላ ቅዳሜ ወይ እሁድ ነው አይደል ያረፈው። ይሄ ቤተሰብ እስካሁን ድረስ መጽናናት አቅቶታል። በተለይ ጸዋሪተ ፍሬ ይመጣል ብላ ትጠብቃለች። ዘላለም ለዘላለም የሚኖር ነው የሚመስላት የነበረው በአካለ ስጋና ይመጣል የምትለው ይመጣል። እስካሁን ድረስ ማመን አላቃታት። እናትየዋ ትናንት ቤት የሄድኩኝ ጊዜ ምግብ አልበላም ብላ ታስቸገር ነበር። ጎረቤቶች ናቸው የነገሩኝና እንዲህ አይነት ቤተሰብም አለ፣ እንዲህ አይነት ሁኔታም አለና
መምህር ዘላለም አሁን ነፍሱ ባጸደ ነፍስ ናት፣ ግን በመንፈሱ ከዚህ ቤተሰብ ጋር ይመስለኛል። ሁላችንም ስለ እናቱ አዝነናል፣ ስለሚረዳቸው ልጆች አዝነናል። ይህንን ቤተሰብ ማንም አያውቀውምና ካሁን በኋላ እንዴት ትሆናላችሁ ስላት እኔ ምንም አይነት እርዳታ አልፈልግም ነው ያለችው። ዘላለም አጥተነዋል ነው ያለችውና ለዚህ ቤተሰብ መጽናናት ይሁን።